ለመዳም ሸቃላ ቀን ወጣላት። ፕሬዝዳንት ሼክ ሙሐመድ ቢን ዘይድ ጋር ምንድነው ያገናኛት እቺ ልጅ ብሎ ብዙ የመዳም በሽካራዎች ሸቃላዎች በጣም ይሄ ነገር ይጣራልን ሞረመረን ሆዳችን ሞረመረን ምንድነው እያሉ ነው። እና ሁሉንም ነገር የምነግራችሁ ይሆናል። እናንተ ብቻ ላይክ እያደረጋችሁ ከፕሬዝዳንቱ ጋር ምን አገናኛት እቺ ሸቃላ ናት ምን አገናኛት ልትሉ ትችላላችሁ። በጂንስ ቦክስ ላይም ደግሞ ጂንስ ቦክስ እንደዛ ነው መሰለኝ። ያው እኔና እንግሊዘኛ ስለማንግባባ ነው። የመጀመሪያዋ እንስት ከፕሬዝዳንት የዱባይ ፕሬዝዳንት ጋር የተነሳችው ፎቶ የመጀመሪያ እንስት ተብላ ጂንስ ቦክስ ላይ ተመዝግባለች ማለት ነው። እንዴት ነው ወዴት ነው ከየት ተገናኝቶ ነው የት ተገናኝቶ ነው ለሚለው ነገር ሁሉንም ነገር የምነግራችሁ ይሆናል። እናንተ ብቻ በትህትና ጠብቁ። ወደ ዘገባው ለወሬ ስቸኩል ሰላምታ አልረሳውም። እንዲ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም ክርስቲያን ወገኖቼ ሰላም ብያለሁ። ለዚህ ቪዲዮ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ ቤተሰቦቼ፣ ሁለተኛ ቤተሰቦቼ ማለት ነው። ወደ ታሪኩ እንሂድ። ለማንኛውም ላይክ አድርጉ። ለ15 ዓመት ፕሬዝዳንቱ እናት ቤት ያገለገለች ኢትዮጵያዊ እንስት ፕሬዝዳንቱ ሼክ ሙሐመድ ቢን ዘይድ ለኢትዮጵያውያን ያላቸው ክብር ሰናይት እንዲህ ትላለች። ለኛ ኢትዮጵያውያን ያላቸው ክብር በስማም እንዴት ደስ ይላል አለች። ከዓለም እጅግ ሩህሩህና ተጽዕኖ ፈጣሪ ከሆነው መሪዎች አንዱ ከሆነው ከኢሚራት ፕሬዝዳንት ሼክ ሙሐመድ ቢን ዘይድ ጋር ፎቶ የተነሳች የመጀመሪያዋ ኢትዮጵያዊ ሴት ነች። እና ምን ይጠበስ ሰናይት እንደምትለው እሷ የፕሬዝዳንቱ እናት ማማ ቤት ውስጥ ትሰራለች። ሼኩ እናታቸውን ለመጠየቅ ለኢድ ሲመጡ ፎቶ እንድትነሳ ሲጠይቋት ኢትዮጵያዊ ነሽ አሏት በግርምት አለች። እሷም አዎ ስትል መለሰችለት። እሳቸውም እሺ ለዶክተር አብይ አድርሽልኝ ብሎ ዶክተር አብይን ደግሞ የታግኝታ ነው የምታደርስ ፈገግ እያሉ አብሯት ፎቶ ተነሱ። ምናልባት ዶክተር አብይ አህመድ በፌስቡክ ምናምን እንደዚህ ሲዘዋወር ሲያዩ ይደርሳቸዋል ፕሬዝዳንቱ፣ ችግር የለውም። ሰናይት ለሰው ልጅ ያላት ክብር ለሰው ልጅ ያላቸው ክብር እንዲሁም ለኛ ኢትዮጵያውያን ያላቸው ክብር በስማም ብላ ደከመችው። እንዴት ደስ ይላል ብላለች። ሰናይት የሼኩ እናት ቤት ውስጥ ለ15 ዓመት ያህል እንዳገለገለች ተናግራለች። ይሄም ከሼኩ ጋር ፎቶ የተነሳችው የመጀመሪያ ኢትዮጵያዊ እንስት ሆናለች እና በምንድነው በጂንስ ቦክስ ተመዝግባለች ማለት ነው። እና አታስቆኝ። እኔ አንዳንዴ ሰው ልጅ በጣም ሲያስመስል በጣም ነው የሚገርመኝ። እቺ ልጅ እኔ በነገራችን ላይ ከቅርታ ጋር አድርጉልኝና እንደዚህ በተለይ አረብ ሀገር ባለስልጣን እንደዚህ ትልልቅ ቦታ ያሉ ሰዎች ብሞትም አልሰራም። እንዴ ልሞት ነው እንጂ ሞት እኮ ነው እንደነዚህ አይነት ቤት ውስጥ መስራት። እቺ ልጅ ድካም ያላት ነገር ሁሉ ምናምን ፎቶ መነሳት ብቻማ የኛም መሪ እኮ ካገኘው ሰው ጋር ይነሳል ፎቶ። ግን ማለት ነው ወደ እውነቱ ስንመጣ አንድ ሰው እውነት ህይወቱ ተመቻችቶለት የሰው ቤት 15 ዓመት የሚሰራ አለ? ምን ነው ካዘኑላት ፎቶ ሳይሆን ለአብይ አህመድ ማድረስ ያለባት ማለት ነው። ለዶክተራችን ማድረስ ያለበት ፕሬዝዳንት የዱባይ ፕሬዝዳንት ወይ ቤት ገዝቶላት ሰርፕራይዝ ማድረግ እሷን ከዚህ ከኩሽና አውጥቷት የተለየ ስራ እንድትሰራ ብታረግ ቢያደርጉ ለኛም ኢትዮጵያውያን ክብር ነው። ለእርሶም ደግሞ ወይኔ የዱባይ መንግስት ብለን ልናደናንቅ እንችላለን። ፎቶ ደግሞ ምን ነው እኔ መልአክ ነኝ እኔ እንትን ነኝ ምናምን። እኔ ግን አንዳንድ ጊዜ አሁን የዱባይ መንግስታቸው ማለት ነው ሙስሊም ነው ይባላል አይደለም? እንዴት ነው ሙስሊም ሆኖ ያው በእኛ ሙስሊም ሆነ ወንድ ሌላ ሴትም መጨበጥ አይችልም ማቀፍም አይችልም
አደል አሁን እንዴት ነው እርሳቸው እንደዚህ ጉያቸው ውስጥ አድርጎ የሚያቅፉት? እንዴት ነው አልገባኝም። ሲቀጥል ደግሞ ባለፈው ራሱ የአሜሪካን መንግስት ሲመጣ እንዴት ነበር አቀባበል ያደረጉላቸው በሴት ዳንሰኞች። እንደውም በጣም በዓለም መነጋገሪያ ይሆናል፣ ብዙ ሙስሊሞችንም አስቆጥቶ ነበረ። እንደዛ አድርጎ ሲያከብር ነበር። እና አንዳንዴ ግን የሆነ በቃ ዝና ሲመጣ ብር ሲመጣ ፈጣሪያችንን የምንረሳው ነገር አይዶን ነው። በጣም ነው የሚገርመኝ። እና እቺ ልጅ 15 ዓመት አንድ ሰው ቤት እንደው በእናታችሁ አታስዋሹኝና ተመችቷት በቃ ቤተሰቧን እየረዳች ምናምን ነው በቃ ዘና ብላ እየኖረች ነው አትበሉኝ። ፊቷ ራሱ ያስታውቃል። እና ፎቶ ተነሰችና ብርቅ አድርጋችሁ ደግሞ ወደ ላይ ወደታች ምናምን ከፕሬዝዳንት ምን ቤት እኮ ቁልፍ አልሰጣትም እኮ እንዴ! የመኪና ቁልፍ አልሰጣትም። ቤት እኮ አልገዛላትም። ፎቶ ምን ሰው እኮ ነው። እሱም ካፈር ነው የተፈጠረ፣ እኛም ካፈር ነው የተፈጠር ነው። ይሄን አይል ከፕሬዝዳንቱ ጋር ከዱባይ መንግስት ጋር ፎቶ ተነሰች ብላችሁ የምታሽቃብጡ ህይወታን ቢቀይርሽ እናስቃብጥ፣ ችግር የለውም። እንዴ በንዴት አማርኛ ራሱ ማቋ አማርኛ ጠፋብኝ። እመርቃለን። ግን ይሄ ደግሞ ማስመሰል ነው። አንድ ሰው ወላሂ ስታስቡ ተመችቶት አንድ ቤት 15 ዓመት አይቀመጥም። አረቦች ደግሞ እንኳን 15 ዓመት አይደለም ከ3 ዓመት ካለፋችሁ በቃ አላቅም ብቻ። ኧረ እኔ አውዝ ቢላሂ ሸይጣን ረጂም አንድ ቤት 15 ዓመት ጌታ ወንድ አታደርግብኝ። ተመችቷት ነው አትበሉኝ። ውሸት። እኔ ማስመሰል አይመቸኝም። ለማንኛውም የወድን ሆድ ይፍጀው። ማሻላ እንግዲህ ንግስቲና አብዮት የሴት ልጅ እናትና አባት ሆነዋሉ ማለት ነው። እንኳን ደስ አላችሁ። እንግዲህ ባለፈው ደብቃ ምንድነው ይሄ የአጥሮ አትስማሽ ጊዜ ነፍሰ ጡር መሆኗን አሳውቃ ነበረ። እናም አብዛኛውም ሰዎች እንግዲህ ያው አበሻ እኮ አሁን ላይ ሶሻል ሚዲያ ላይ ያለው ነገር በቃ ሁሉም ነገር ፕራንክ ስለሆነ እውነት ሆዳን ነፍታ ነው የሆነ ለምንድነው ለፊልም ይሆናል ነፍሰ ጡር አትሆንም ምናምን እየተባለ እየተወራ ነበረ። እንግዲህ አሁን ሳረጋግጣችሁ ይሄው ልጁን አምጥታ ይሄው ወልጃለሁ ብላ ሳይታለች። እና አብዛኛውም ባለፉም እንደውም የእርግዝናዋን ቪዲዮ ለቅቄ ነበርና እነ ሊያሾ የተለያዩ ሰዎች እንደውም እቺ ፈረስ አትወልድም ተብሎ እኮ ሲወራ ነበረ ምናምን እውነት አርግዛ ከሆነ እንደው እኔ በጣም ነው ደስ የሚለኝ ምናምን እያለች ነበር ሊያ ማለት ነው። እና በነገራችን ላይ እኔ የኢትዮጵያ ሕዝብ በጣም ነው የሚገርመኝ። አንድ ሰው አግብቶ 3 ዓመት ወር 4 ዓመት ከሆነ በቃ እቺ ፈረስ አትወልድም እቺ ምን አትወልድም ነው የሚሉት። በቃ እንደው የማያገባቸው የሰው ትዳር ውስጥ ገብቶ ማለት ነው። በነገራችን ላይ አንድ ሰው በቃ ባልና ሚስት ሆነና አልጋ ላይ ወጣና በቃ አንድ ላይ ስላደረ ብቻ አይደለም ልጅ የሚፈጠረው። እሱ ከላይ ሲፈቅድ ሁን ሲለው ብቻ ነው ልጅ የሚሆነው ወይ ደግሞ ልጅ የሚፈጠረው እንጂ አንድ ሰው ጠፍጥፎ ወይ ጋግሮ የሰው ሆድ ውስጥ አያስቀምጥም። እሱ ያለቀን እሱ ማለት እኛ ሰበቡን እናደርሳለን እንጂ ወይ ደግሞ ስለ አልጋ ስለተዳራን እኮ ልጅ የሚፈጠር አይደለም። ፈጣሪ ሲለው አላህ ሲለው ብቻ ነው የሚሆነው። እና ለማንኛውም እንኳን ደስ አላችሁ። እቺን ቀን ደግሞ ለምትመኙት በተለይ እኔ በቃ እንደዚህ የወለዱ ሴቶች ምናምን ሳይ በጣም ያው ህመሙንም ባቅ ግን በቃ ደስ ይላል። እናትነት በራሱ ደስ የሚል ስሜት ነውና እቺን ቀን የምትመኙ የመዳም ቅመሞች አላህ Subhanahu Wa Ta'ala አገር ላይ ገብታችሁ ለዚህ ክብር ያብቃችሁ። እናንተም ወልዳችሁ እንደዚህ ፖስት የምታደርጉ ያድርጋችሁ ነው ምለው። ለሁላችንም እንግዲህ አላህ Subhanahu Wa Ta'ala ከስደት መልስ ምኞታችንን ይሙላልን ነው ምለው። እኔ ግን አንዳንዴ በጣም ነው ምፈራ ከስደት ላይ ገብቶ ብዙ ልጆች መውለድ አይችሉም ምናምን። ያው እዚህ እንግዲህ ከምንሰራው ስራዎች ምናምን ከባባድ ነገር ከምናነሳው እንደሆነ አላቅምና በጣም ነው ምፈራ እንደዛ ሲሉ። ለማንኛውም አላህ እንግዲህ ይጠብቀን። እኛም ለምንፈልገው ልጅ ለሚፈልገው ሁሉ አላህ Subhanahu Wa Ta'ala ልጅን ይስጠው ነው ምለው። እንግዲህ በሌላ ቪዲዮ እስክንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድድ ነው ማረጋችሁ። ባይ ባይ።